ምን ማለት ነው? የድሮ ወንጌላውያን ፕሮቴስታንቶች ማለት ነው የምሬን ነው የምላችሁ ጽድት ያሉ ናቸው። የሰውን ሃይማኖት አይነኩ፣ የራሳቸውን ነገር ብቻ ነው ምን ማለት ነው። የምትወጂውን ዘፋኝ ከሴትና ከወንድ ነገር? ከወንድ ዳዊት ጽጌ ይመቸኛል፣ ከሴት ደግሞ ቬሮኒካ። ዘፋኝን በደንብ አድርጋችሁ ስሙና መዳን ትችላላችሁ ነው። እግዚአብሔር ልጅ አይደለም አንተ በክርስቶስ ኢየሱስ አላመንክም እኮ። የማን ልጅ ነኝ ታዲያ? ምን አውቃለሁ? ስትነግራት ደግሞ አልኩት ከከተማ የመጣ አደገኛ ነብይ ነው ዳዊት የሚባል ብለህ ንገራት። እውነቴን ነው ያልኳቸው። ይኸው በሱ ፊት ነው ማለት። በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብን። በቃ ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ስሙ ይንርጉድ ስሙ። የጴንጤን ስም ለማጥፋት እንዴት እንደሚሞከር እዩ። በጣም ያሳዝናል። በአንደኛው ክፍለ ዘመን ሰው ያያል፣ ያውቃል፣ ይነቃል ብላችሁ አስቡ እንጂ ውሸት አንድ ሆኖ ሳለ ውሸቱን ደግሞ እንዳይታወቅ ለማድረግ ሞክሩ እንጂ ምን ማለት ነው? የድሮ ወንጌላውያን ፕሮቴስታንቶች ማለት ነው የምሬን ነው የምላችሁ ጽድት ያሉ ናቸው። የሰውን ሃይማኖት አይነኩ፣ የራሳቸውን ነገር ብቻ ነው ምን ማለት ነው። እውነቴን ነው ጨዋዎች ማለት ነው። ያውኖቹስ እኔ ሁሉንም እያልኩ አይደለም፣ አሁንም አሉ በጣም ደስ የሚሉ ማለት ነው። ጥሩ ስነ ምግባር ያላቸው ይሄ በካራቴ የሚማታው ውሃ እየበጠበጠ ምናምን ጁስ ነው ምናምን የሚለው ማለት ነው። እኔ እኮ ኢየሱስ ጋር መጨረሻው እኮ ኢየሱስ ቢሆን እኮ ጥሩ ነው እኮ አይደለም። መጨረሻው ሌላ ነው። ወስደው ማለት ነው እዚህ አፍሪካ ውስጥ እንደምታየው ማለት ነው ሌላ ነገር ውስጥ ነው የሚከቱ። ለማንኛውም ለጴንጤ የማይገባ ስም እየሰጣችሁ ኖራችሁ አሁን ደግሞ የድሮ ጨዋ ነው ያሁኑ ችግር የለም። የድሮን ማመን ራሱ ጥሩ ነው። ክብር ለኢየሱስ ይሁን። ይሄ ደግሞ በኤአይ የተሰራ ነው። ኤአይ ጀነሬት የተደረገ ነው። በአንደኛው ክፍለ ዘመን ወተርማርክ እንኳን እያለ እንዴት ሆናለ? አያችሁ አይደል? አጥፎ ይሄንን ነገር ባለፈውም ብያለሁ። በዚህ ጉዳይ ጴንጤን ለማሸማቀቅ አትሞክሩ። ክብር ለኢየሱስ ይሁን። ይህንን የመሰለ ጣብደል ውሸት በየአደባባዩ እንትን ብላችሁ አታውሩ። ክብር ለኢየሱስ ይሁን። ምንም በል ኢየሱስ ብቻውን ያድናል። እንዲህ ስም ስላጠፋችሁ ስለ ኢየሱስ ማናገር አንተውም። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ኢየሱስ ሕይወት ነው። አለቀ። ስሙኝ። በጣም የምትወጂውን ዘፋኝ ከሴትና ከወንድ ነገር? ከወንድ ዳዊት ጽጌ ይመቸኛል፣ ከሴት ደግሞ ቬሮኒካ። እሺ፣ ሁለተኛ ጥያቄ ሸልምሻለሁ። ይሄን ከመለሽ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሰው ለመዳን ምን ያስፈልገዋል? አንድ ሰው መጀመሪያ ሃይማኖቱ ብቻ ያድነው። አንድ ሰው ሃይማኖትን ከስራ ጋር ሁለቱን አካቶ ሲይዝ የዛን ጊዜ ያው ይድናል ማለት ነው። እቱ መልሰዋለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አንድ ሰው ድናል ሲለ ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚል አስተምሮ ነው ያለን። ድኛለሁ። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቸኛው የአብ ልጅ ብቸኛው የእመቤታችን የቅድስት ድንግል ማርያም ልጅ በመስቀል ላይ ስጋውን ቆርሶ ደሙን አፍሶ እኛን ከሰይጣን አሰራር ከኃጢአት ከጨለማ አውጥቶናል፣ አድኖናል፣ ድኛል። ለመዳን ምን ያስፈልጋል የሚለውን ጥያቄ ለመጠየቅ የሄደበት ርቀት አያችኋል። ከዘፋኝ ማንን ነው የምትሆን? አሁን እስቲ መንፈሳዊ ንግግር ለማውራት ዘፈንን ማንሳት ዘፋኝንስ ማስመረጥስ ምንድን ነው ትርጉሙ? የእንትናን ዘፈን በጣም እወዳለሁ፣ የእንትናንም ትንሽ እሰማለሁ። እሺ ለመዳንስ? ለመዳን ብሎ ይነጣል። ምንም መጽሐፍ ቅዱስ ላይ የሌለው ትንሽ ሰርቼ ከዛ እንደምንም አድርጌ ተረት። ለመዳን እንግዲህ ዘፋኞቹን መርጦ መስማት ነው፣ ከዛ በኋላ መስራት ነው፣ እንደገና መግባት ነው። እንደዚህ አይነት የተቀላቀለ ህይወት ከዚህ ጉልጡ። ክብር ለኢየሱስ ይሁን። ለመዳን በኢየሱስ ማመን ብቻ ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብህ ብታምን ትድናለህ። ምንም ወዲህና ወዲህ ማድረግ አይቻልም። ዘፋኝ መንግሥተ ሰማያት አይወርስም። ዘፈንና ስካር፣ ኃጢአት፣ ርኩሰት ያለበት መንደር ላይ አትገኙ። ማንን ትወዳለህ ተብሎ ይጠየቃል። መንፈሳዊ ጥያቄ ለመጠየቅ ለነገሩ አልተከለከለም። ለአንተ እንደዚህ እንዳንተ በሃይማኖት ስም የሆነ ጥያቄ የሚጠይቁ ሰዎች ዘፋኝን እያበረታቱ ነው። አሁን ዘፈንን በደንብ አድርጋችሁ ስሙና መዳን ትችላላችሁ ነው መልእክቱ። ምንድነው? ዘፋኝ ማንን አያችሁ? ከክርስቶስ ጋር ካልሆናችሁ እንደዚህ ግራ የተጋባ ህይወት ነው የምትኖረው። ምንም ያልተጨበጠ ማለት ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። መንገድ ኢየሱስ ነው፣ ሌላ መንገድ የለም።
የማንከራታት መንፈስ ህዝቡ ተንከራቶ እንደምንም ብሎ ገባለሁ ብሎ እንዲያስብ መጽሐፍ የማይናገረው እንደዚህ አይነት መጽሐፍ የማይናገረው ውሸት የምትናገሩ ሰዎች በኢየሱስ ስም ወደ ኢየሱስ ነው። ሰው የለም። እግዚአብሔር ልጅ አይደለም አንተ በክርስቶስ ኢየሱስ አላመንክም እኮ። የማን ልጅ ነኝ ታዲያ? እኔ ምን አውቃለሁ? እግዚአብሔር ይቅር ይበል አይባልም። ሲጀመር እንደዛ እግዚአብሔር የፈጠረውን ፍጡር እንደዛ ማለት አግባብ አይደለም። በኢየሱስ ክርስቶስ ካላመንክ ይሄ ለአንተ ትልቅ ኃጢአት ነው። አንተ የእግዚአብሔር ልጅ አይደለም ማለት እኔ ታዲያ አናጺ ሰራኝ እኔን አናጺ ግንበኛ ሰራኝ ወይ? መጽሐፍ ቅዱስ እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ኢየሱስን ተቀብለዋል? በስሙ አምናሃል? መልስልኝ። እኔ ኢየሱስን የተቀበልኩት ከነናቱ ነው። ከነናቱ የሚባል መጽሐፍ ቅዱስ ላይ የለም። ከነናቱ ተቀበሉ የለም። ስለዚህ እንወያይ፣ አንድ ላይ እንሁን ስል ድርግም ትኩሱ አንድ ነገር አሲት እንደተደፋበት ሰው ትሮጣለህ። ከነናቱ የሚባል የለማ የለም። ከነናቱ ነው የሞተው ኢየሱስ። ከነናቱ ነው የሞተው። ቆይ ኢየሱስ ከነናቱ ነው የሞተው? ኢየሱስ ብቻውን ነው የሞተልህ ወይስ ከሰው ጋር ተባብረው ነው የሞተልህ? ብቻውን ነው የሞተው አይደለም? ከዛስ? አጭር ጥያቄ መልስ። ኢየሱስ ብቻውን ነው የሞተው አይደለም? ተረጋጋ በእናትህ። ምንድን ነው የሚያስጠልፍ? ጥያቄ መልስ። ኢየሱስ ብቻውን ነው የሞተው ወይስ አይደለም? ለምን ፈለግ? ማወቅ ፈልጌ ነው። ካንተ አፍ ብቻውን ነው የሞተልኝ እንድትል ስለምፈልግ። ብቻውን ነው የሞተልኝ። ብቻውን ሞቶ ታዲያ ምንድን ነው ከሰው ጋር በማህበር የሚያድንህ? ኧረ እባክህ አንተ የቀበሌ መንፈስ፣ የኮሚቴ፣ የእድር፣ የሸማቾች፣ የሰልፍ፣ የዘይት፣ የስኳር መንፈስ ለምን ተው በእናትህ። ዘይት አከፋፋይ ነበር እንዴ? እየየ በላው ቁጭ በልና። እንዴት ነው የኮሚቴ መንፈስ የመለኮት ዓለም ላይ የምታስገባው? አንተ ትልቅ ሰው አይደለን? የመጽሐፍ ቅዱስ አታነብም? ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንደዚህ ነው ነገሩ። ኮብልስቶን ሲሰሩት ሴፍቲኔት ላይ ተደራጅቶ ምናምን እንደዚህ አይደለም። ኢየሱስ እኛን ያዳነን። ክብር ለኢየሱስ ይሁን። ብቻውን ሞቶ ነው ያዳነን። የሆነ ሰው ካልተጨመረ ማይመቻችሁ ሰዎች አላችሁ። እሱ በተሰቀለበት ማንን ቁጭ እናርግ? እሱ ዋጋ በከፈለበት ማንን አስቀምጠን ከጎን ለጥፈን እንግባ? መጽሐፍ የማይናገረውን እንዲጨምሮ ለጥፎ የማይል በኢየሱስ ስም አንድ ኢየሱስ በቂ ነው። ብቻውን ያድናል። 56 መንገድ መሞከር አይቻልም። ትርፉ ድካም ነው። ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። ሰውየንም ባይዘዌ በመጽሐፍ ቅዱስ ስናይ እግዚአብሔር አዳምን ከኤደን ገነት ያባረረው አትብላ ያለውን ፍሬ ስለበላ ሳይሆን እንደራሱ እንደ እግዚአብሔር እንዳይሆን ስለፈራ ነው። ማስረጃ ዘፍጥረት ምዕራፍ 3 ቁጥር 22። እግዚአብሔር አምላክም አለ፣ እነሆ አዳም መልካሙንና ክፉውን ለማወቅ ከእኛ እንደ አንዱ ሆነ። እንደማን? እንደ እግዚአብሔር ሆነ። አሁን እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። አንዱን ፍሬ ሲበላ ወደ እግዚአብሔር አንድ ፓርት ተጠጋ፣ እንደ እግዚአብሔር ሆነ ማለት ነው። ቀጥሎ ደግሞ የሕይወትን ዛፍ በልቶ ሞትን እንዳያይ እንደ እግዚአብሔር ሕያው ሆኖ እንዳይኖር እናስወጣው አለ። ማን ነው ይሄንን ያለው? እግዚአብሔር። ለምንድን ነው ይሄን ያለው? ደግሞ አሁን አንድ ፍሬ በልቶ እንደ እግዚአብሔር ሁሉን አዋቂ ሆኗል። ቀጥሎ ደግሞ ሌላኛውን ፍሬ ከበላ ሕያው ይሆናል፣ አይሞትም ማለት ነው። ስለዚህ እግዚአብሔር ኤደን ገነት አዳምን ያስወጣው በመጽሐፍ ቅዱስ እይታ አትብላ ያለውን ፍሬ ስለበላ ሳይሆን ያን ፍሬ በልቶ እንደ እግዚአብሔር ሁሉን አዋቂ ስለሆነ፣ ቀጥሎ ደግሞ ሌላኛውን ፍሬ በልቶ ሕያው እንዳይሆን ቀድሞ እግዚአብሔር ሙቭ አረገ ነው። እኔ አይደለም ያልኩት፣ መጽሐፍ ቅዱስ ነው። እንግዲህ የሆነ ፍሬ በልቶ ወደ እግዚአብሔርነት እንዳይቀየር እግዚአብሔር ራሱ ነው ቀድሞ ያው። ይሄ ነው እውቀት ወንድም። ለዓለማወቅ የወሰንኩላ ይመስላል እኮ መጽሐፍ እንዲህ አይናገርም። ከጨለማ ጉዞ ናውጣና ወደ ኢየሱስ ና። እንዲህ እያሰብኩ ነው እምነቴ ሃይማኖቴ ምናምን ብለህ ዱላ ይዘህ የምትነሳው። አዳምና ሔዋን ወደ እግዚአብሔርነት ሊቀየሩ ነበር። ወደ እሱ እንዳይቀየሩ እግዚአብሔር ሆን ብሎ ወደዛ ቀየረ። አቤት አቤት! ከዚህ አይነት ከጨለማና መጽሐፍ ከማይለው ከተረት አንባቢዎች በጌታ በኢየሱስ ለአንተ ቅዱስ መጽሐፍ ገልጦ መጥቀስም ማውራትም አይቻልም። ምክንያቱም ኦልሬዲ ጭንቅላት ተዘግቷል። በኢየሱስ ስም ይከፈት። መጽሐፍ የምናገረው ሌላ፣ የምታወራው ሌላ። እኔ አይደለሁም መጽሐፍ ነው የምናገረው አላለም። መጽሐፍ እንደዚህ አይደለም። ገብታችሁ አንብቡ። በተራጥም ያለ ጭንቅላት እንደዚህ አይነት ክፉ ነገር ለመናገር ደፋር ነው። በቃ እንደ ዓለማወቅ ያለ ቆንጆዬ ድፍረት የለም። እንደዚህም ትናገራለህ በእግዚአብሔር ላይ። ወደ እግዚአብሔርነት የሚቀይር ዛፍ ነበር ማለት ነው።
እያልከን ነው እንደዚህ። ማንም ሰው አገኝቶ ቢሆን ወደዛ ተቀይሯል በቃ። አረ ኢየሱስ ያድናል። ምንም ማድረግ አይቻልም። ሌላ አማላጅ የማልፈልገው ኦልሬዲ ኢየሱስ ፐርማነንትሊ ጨርሶ ገብቶ ቁጭ ብሏል። አብ ነው ተቀመጥ ያለው። በሰማያት በግርማው ቀኝ ነው ያስቀመጠው። አስቀማጩ ተቀባዩ ነው። ኢየሱስ ልቀመጥ ብሎ አይደለም። አብ ነው ጨርሰሃል ና ቁጭ በላ ነው። ኢየሱስ ስራ ጨርሶ ተቀምጧል። ኢየሱስ ጨርሶ ስለተቀመጠ ከዚህ በኋላ ሌላ ካህን አያስፈልገኝም። በእኔና በእግዚአብሔር መካከል የሚገባ አያስፈልገኝም። ኢየሱስ ጨርሶ ኦልሬዲ ቁጭ ብሏል። ሪታየር አድርጎ በሌላ ይቀየር አይባልም። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። እሱ ጨርሷል። እሱ በጨረሰው ስራ ላይ ዛሬ እናንተ ጀምራችሁ ለመስራት ጠብር ግፍ የምትሉ ሰዎች አርፋችሁ ቁጭ በሉ። በኢየሱስ አምኖ መዳን ብቻ ነው። አንድ ወረዳ ነው የሚባለው አውራጃ አላውቅም፣ ብቻ እዛ በነበርኩ ሰዓት አንድ ሰው መጣ። አንድ ወጣት ነው፣ ነርስ ነውና ግራ ገብቶት ነው የመጣው። ብቻ ግን ሰዎች ምንድነው እስቲ እዛ ከተማ አገልጋይ መጥቷልና ሄደ ጠይቋሉ። ልጁ ምንድነው ግራ የገባው ጮኛለች፣ እሷም ነርስ ነች። ሁለቱም ስራ ላይ ናቸውና የእሑድ ቸርችና ምልክ ብለው ሲሄዱ እነዛ ሁለት የገጠር ነቢያቶች አዩዋት ማለት ነው ልጅቷን። እና አንደኛው ፈለጋት ማለት ነው። እንግዲህ አስብ፣ አብረው ሊጋቡ 6 ወር ነው የቀራቸው። ባይዘው ሊጋቡ 6 ወር የቀራቸው ነው። እና ጨንቆኝ መጣሁት አለ። ምን እኔ ከእግዚአብሔር ጋር መጣላት አልፈልግም አለ። እና እሷም ከእግዚአብሔር ጋር መጣላት አልፈልግም። እንዴት? እሑድ ስንሄድ እግዚአብሔር ተናገረን። ምን ብሎ ተናገራችሁ? አይ በእግዚአብሔር እዛም ያገለግል እግዚአብሔር ባሪያ ነበረ፣ በሱ በኩል ተናገረ። ምን ብሎ ጠራትና አንቺ እዛ ጋር የተቀመጥሽው አሁን እጮኛለሽ፣ እጮኛሽ ያንቺ አይደለም ይላል ጌታ። እጮኛሽ ከ4 ቀን በኋላ ያናግርሻል። መጥቶ ትክክለኛውን የሰጠሽ ያናግርሻል። እምቢ እንዳትዩ አላት። እና ደነገጥን፣ አወራን። በቃ እሷን ፈራች፣ እኔም ፈራው። በእርግጥ እንዋደዳለን፣ ግን ያው ደሞ አሁን ደሞ ትንሽ ቆይ። ከዛ ሳልኩት ከዛ ከ4 ቀን በኋላ አንድ ቸርች ውስጥ ያለ ሌላ ነቢይ አለ። እሱ መንገድ ላይ ያገኛት፣ እኔ ነኝ ጌታ ልኮኝ ነው ሂድ ብሎኝ ነው እና አንቺ ጮኛ ነኝ አለ። ሁለቱ ነቢያት ይተዋወቃሉ አለ። እሱማ ጓደኛ ናቸው አለ። የኛ ጅላል ብዬ ከዛስ እኛ ደግሞ ያው እግዚአብሔርን ላለማጣላት በቃ ደግሞ የሚገርም ነገር በአራተኛው ቀን ነው ጠብቆ ያናገራታል። ይሄን የሚያወራልኝ ነርስ ነው። መማር ምንም አይጠቅምም ማለት ነው። ማን እንደሚሸውደው ታውቃለህ? እስከ 2ኛ ክፍል የተማረ ገበሬ ነብይ ነው። ልጆቹ ከምሬ ነው ገበሬዎች ናቸው ነገሩኝ። ገበሬዎች ናቸው፣ ግን እዛ ሀገር ላይ ነብይ ማአት ነው። ሁሉ ገበሬ ነብይ ነው። ከዛ በኋላ አልኩት እንደሱ ነው። አዎ ይኸውልህ እንዲበላት አሁን ሂድና ጮኛ እንዲበላት የሰራዊት ጌታ እግዚአብሔር እንዲህ ይላል። የሚገርም ነው። እውነት እኮ ነው። አንዳንድ ዝም ብለን የእግዚአብሔር ሰው ነው ስላለ ብቻ እንጠጣለን። እንዲህ አውርደን አውጥተን ምን ሰማው ነገር የለም። እንዲህ ማለት ክብር ለኢየሱስ ይሁን። እሱ ብቻ ያልኩትን ነው ማለት። ምክንያቱም አንድ አገልጋይ ዳዊት የሚባል እንዲህ ይልሻል ቢል አሰማም። የሰራዊት ነው። የሰራዊት ጌታ እግዚአብሔር እንዲህ ይልሻል፣ ያ መጥቶ ያናገረሽ ሰውዬ ባልሽ አይደለም፣ ባልሽ ይሄ ነው ብሎሻል ብለህ ንገራት። ስትነግራት ደግሞ አልኩት ከከተማ የመጣ አደገኛ ነብይ ነው ዳዊት የሚባል ብለህ ንገራት። እውነቴን ነው ያልኳቸው። ይኸው በሱ ፊት ነው ማለት ከከተማ የመጣ አደገኛ ነብይ ነው ብለህ ንገራት። የሰራዊት ጌታ እግዚአብሔር ያ ውሸቱን ነው ይልሻል፣ ይሄ ነው ባልሽ ይልሻል። ምናልባት አሁን በዚህ ሲቀረጽ ሊሰማ ይችላል እውነት ስለሆነ እውነት አለኝ። አዎ አስቡ፣ የተማረች የተመራመረች ልጅ ምኖሎጂ ምናምን ሳይንስ ስም የጠራች መርፌ የምትወጋ ልጅ ከ2ኛ ክፍል ያቋረጠ ነብይ ጋር እንዴት ነው ተግባብተው የሚኖሩት ነው የኔ አሳሳቢው ነገር። አባት መሆን ይችላል፣ ከየቸርቹ እየሸቀለ ያሳድጋል፣ ችግር የለውም። ግን መግባባት የሚባል ነገር አለ። እንዴት ነው የሚግባቡት? እንዴት ነው የሚግባቡት? እሷ የሳይንስ ስም፣ የሜዲካል ስም፣ የሕክምና ስም፣ የመድኃኒት ስም እየጠራች እሱ ደግሞ በየነጋ ጠባ ራዱና ማስግራ ባጄላ ዳሰ አይግባቡ። መቼም ይፋታሉ እርግጠኛ። ከዛ እየበረረ ሄደ። መኪና መሳፈሪያ ሰዓት ራሱ ረፍዶ ነው የሚጀመረው፣ ወደ 11 ሰዓት ነው የሚመለሰው። በቃ ጭንቀት ያዘው ሄደ። የሆነ እሑድ ቀን ይዟት መጣ እየበረረ። ይሄውና የእግዚአብሔር ሰው ደግሞ ጸዳ ብያለሁ፣ እውነትም የእግዚአብሔር ሰው መስላለሁ።
አወራኋት። እኔ ይኸውልሽ ጌታ ካገባሽው እንደዚህ ይሄ ነው ባልሽ አልኩ። እግዚአብሔር ረዳኝ። ተጋቡ። አሁን 2 ልጅ ነው ምናምን ወልደው እየኖሩ ነው። አስጣልኩ ማለት ነው። አይወዱኝም ነቢያቱ ከዚህ የተነሳ። ይሄ ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ደስ ይላል። እንደዚህም አለ እግዚአብሔር ቃል ይሁን የሰው ይሁን ለይተን ሳናቅ ዝም ብለን መቀበል ጥሩ አይደለም። ብቻውን ያድናል። ምንም ማድረግ አይቻልም። ሰው አይደለም። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተራምነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብን። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ ኢትዮጵያኖች። መልካም ሰዎችን ነው የምላቸው። ኦሮሞ፣ አማራ፣ ትግሬ አትበል። መልካም ስለ ወንድማችን መጸለይ አለብን። ስለ ማስተራብነት ጸሎት ያስፈልጋል። እሱም የተናገረው እንደዛ ነው። ጸልዩልኝ ነው። ስለዚህ በያለንበት መጸለይ ነው። እሱ ቅድሚያ የሰጠው ወደ እግዚአብሔር መጸለይ ነው። ያ አምላክ ደግሞ ይፈውሳል ብዬ አምናለሁ። ስለዚህ መጸለይ አለብን። 5 ሚሊዮን ይሰጣል። አስፈላጊ ከሆነ መተባበር እኮ ነው። ጥሩ ሐሳብ ነው። ክብር ለኢየሱስ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ተባረኩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።